ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፕሬዝዳንት ትራምፕ የወፎችና ባዕድ ፍጡራን የተመለከቱ መረጃዎች ይፋ ሊያደርጉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመከላከያ ሚኒስትራቸውን ጨምሮ ሁሉም የመንግስት ተቋማት ከሌሎች ዓለማት የሚመጡ እንግዳ ፍጥረታትን በተመለከተ ያሏቸውን መረጃዎች ይፋ ለማድረግ የመለየት ሥራ እንዲያከናውኑ ማዘዛቸውንም ገለጹ። ትራምፕ ይህንን ትዕዛዝ መስጠታቸውን በማኅበራዊ ሚዲያ ገጻቸው ላይ ይፋ ያደረጉት የቀድሞ ፕሬዝዳንት ባራክ ኦባማ ከዚህ ጋር በተያያዘ ምስጢራዊ መረጃን አውጥተዋል ብለው ከከሰሱ በኋላ ነው። ኦባማ ባለፈው ሳምንት በአንድ ፖድካስት ላይ በሰጡት ቃለ መጠይቅ ባዕድ ፍጥረታት አሉ ብለው ነበረ። ኦባማ ምስጢር ይፋ ማድረግ አልነበረበትም ሲሉም በኤር ፎርስ ዋን አውሮፕላን ውስጥ ለጋዜጠኞች የተናገሩት ፕሬዝዳንቱ ትልቅ ስህተት ሰርተዋል ሲሉም ወቅሰዋል። ትራምፕ ባዕድ ፍጥረታት አሉ ወይ በሚል ለቀረበላቸው ጥያቄ በሰጡት ምላሽ ስለመኖሩ አለመኖራቸው የማውቀው ነገር የለም ብለዋል። የቀድሞ ፕሬዝዳንት ባራክ ኦባማ ባለፈው ሳምንት ቅዳሜ በተለቀቀ ፖድካስት ላይ ከሌላ ዓለም የሚመጡ ባዕድ ፍጡራን አሉ ብለዋል። ፍጡራን አሉ፣ እውነት ናቸው፣ ነገር ግን እኔ አላየኋቸውም በማለት በሴራ ትንተና እንደሚባለው ከአሜሪካ ፕሬዝዳንት የሚደበቅ ምስጢር ካልኖረ በስተቀር ምንም አይነት ከመሬት በታች የሚገኝ ምስጢራዊ ስፍራ የለም ብለዋል። ይህ የቀድሞ ፕሬዝዳንት አስተያየት መነጋገሪያ ከሆነ በኋላ ኦባማ በሰጡት ማብራሪያ አጽናፈ ዓለም ካለፈው ስፋት የተነሳ ከመሬት ባሻገር ሕይወት እንዳለ እንደሚያስቡም አስረድተዋል። ከአውሮፓውያኑ 2009 እስከ 2017 የአሜሪካ ፕሬዝዳንት የነበሩት ኦባማ በኋላ ላይ በኢንስታግራም ገጻቸው ባሰፈሩት ጽሑፍ ፕሬዝዳንት በነበርኩበት ጊዜ ከሌላ ዓለማት የመጡ ባዕድ ፍጡራን ምንም አይነት ግንኙነት ማድረጋቸው የተመለከተ መረጃ አላየሁም ሲሉም አብራርተዋል። ባራክ ኦባማ ቃለ ምልልሱን ባደረጉበት ጊዜ ምስጢራዊ መረጃ መሰረት ስለማድረጋቸው የተጠቀሰ ነገር የለም። ቢቢሲ ኦባማ አስተያየታቸውን እንዲሰጡ ጠይቋል። በዲሞክራቲክ ኦባማ እና በሪፐብሊካኑ ትራምፕ መካከል ለረጅም ጊዜ የዘለቀ ፖለቲካዊ ባላንጣነት መኖሩ ይታወቃል። ምንም እንኳ በርካታ ሰዎች ባዕድ ፍጡራን ስለመኖራቸው ቢያምኑም ፕሬዝዳንት ትራምፕ ስለነዚህ ፍጡራን ተናግረው አያውቁም። ሐሙስ ዕለት በኤር ፎርስ ዋን አውሮፕላን ውስጥ ሆነው በሰጡት ቃለ ምልልስ በጉዳዩ ላይ አስተያየት የለኝም ብለዋል። ከሰዓት በኋላ ግን ትሩዝ በተባለው የማኅበራዊ ሚዲያቸው ላይ በጉዳዩ ላይ ካለው ከፍተኛ ፍላጎት የተነሳ ከባዕዳን ፍጡራን በሌሎች ዓለማት ሕይወት ስለመኖሩ ስላልታወቁ፣ የአየር ላይ ክስተቶች ምንነታቸው ስላልታወቀ በራሪ አካላት እና ስለ ሌሎች ተያያዥ ጉዳዮች ያሉ መረጃዎችን ይፋ እንዲሆኑ እንደሚያዝዙ ገልጸዋል። ከዚህ ቀደም የአሜሪካ መከላከያ መስሪያ ቤት ምስጢራዊ ፕሮግራም እያካሄደ ነው የሚል መረጃ ከወጣ በኋላ የወፎች ጉዳይ መነጋገሪያ ጉዳይ ሆኖ ነበረ። በአውሮፓውያኑ 2017 ፓይለቶችና በሰማይ ላይ እንግዳ ነገሮች መመልከታቸውን ሪፖርት ያደረጉ የጦር ሰራዊት አባላት ለምርመራ ቃላቸውን እንዲሰጡ ተደርጎ ነበረ። በ2022 ደግሞ ከ50 ዓመታት በኋላ የአሜሪካ ምክር ቤት ለመጀመሪያ ጊዜ በወፍ ጉዳይ ላይ ምስክርነቶችን አድምጧል። ከዚህ ጋር የተያያዙ መረጃዎች ግልጽ ለማድረግ ቃል የመከላከያ መስሪያ ቤቱም ስለ ወፎች የሚያገኟቸውን መረጃዎች የሚያሰባስብ እና ሪፖርት የሚያደርግ ጽሕፈት ቤት አቋቁሟል። የአሜሪካ ተወካዮች ምክር ቤት ኮሚቴ ጉዳዩን በተመለከተ ባደረገው ምርመራ ይህን የሚባል ማስረጃም ሆነ ባዕድ አካላት ስለመኖራቸው የሚያረጋግጥ መረጃ ሳያገኝ ቀርቷል። ከ2 ዓመት በፊት የወጣው ሪፖርት ደግሞ የአሜሪካ መንግስት ምንም አይነት ባዕድ አካላት ስለማግኘቱ የሚያመለክት መረጃ የለም ብሏል። የወፍ እንደታየ የተነገሩት ጉዳዮች የሚታወቁ ቁሶች ናቸው ሲልም ማረጋገጫ ለማግኘቱንም ጠቅሷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።